ሰላም ጤና ይስጥልኝ እንደምንቆያችሁ ውድ የድቡሻ ዩቲዩብ ተከታታዮች ሁሉ ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ባለፈው ካቀረብኩት የሚቀጥለው ክፍል ነው። ይህም ኬዝ ቤዝ ጥያቄዎች በተለይ ሄልዝ ሳይንስ ላይ ኬዝ ቤዝ ጥያቄዎች ላይ እንዴት ውጤታማ መሆን ይቻላል የሚለውን ከምንነቱ ጀምረን ምን አይነት ጥያቄዎችን ልንጠየቅ እንችላለን የሚለው ድረስ አይተናል ማለት ነው። ዛሬ ደግሞ ምን አይነት ስቴፖችን መከተል ይኖርብናል፣ ስንት ስቴፖች ይኖሩታል፣ ከዛ በኋላ እንዴት መለየት ይቻላል የሚለውን እናያለን። እስከ መጨረሻ ተከታተሉን ዘንድ በአክብሮት እየጋበዝኩ ቻናሌን ሰብስክራይብ እንድታደርጉ እንዲሁም ይሄን ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። መልካም ጊዜ። ቀጣይ እንግዲህ ሲስተማቲክ ስቴፖች ናቸው ኬዝ ጥያቄዎችን ለመመለስ አንድ በአንድ የምናየው ማለት ነው። የመጀመሪያው ስቴሙን ማንበብ ነው። ይሄ ማለት ምንድነው? ስቴሙ ማለት ጥያቄው ዲቴል ማንበብ ነው። ምን ውስጡ አለ፣ ምን ተጠየቀ የሚለው ባለፈው ሴሽን ላይ ለማየት እንደተሞከረው እያንዳንዱን በማንበብ መመለስ እንዳለብን፣ ምን ፋይንዲንጎች አሉ፣ የተጠየቀው ምንድነው የሚለውን መለየት ያስፈልጋል ማለት ነው። እንደ የተጠየቀው ምንድነው፣ ምን ለማለት ተፈልጎ ነው፣ ምን አይነት ኪ ፋይንዲንጎች አሉ የሚለውን መለየት ያስፈልጋል ማለት ነው። ይህን ስናደርግ መጀመሪያ ወደ ኦፕሽኖች መሄድ አያስፈልግም ማለት ነው። ጋይድድ ነው የምንሆነው። ዲቴል ጥያቄዎችን ማንበብ ነው ስቴም ነው የምንለው። ጥያቄዎችን ካነበብን በኋላ ለመጠየቅ የተፈለገው ወይ ደግሞ የተሰጠው ፋይንዲንግ ምንድነው፣ መመለስ ያለብን ምንድነው የሚለውን ዝርዝር ማወቅ ያስፈልጋል ማለት ነው። ይሄ የመጀመሪያው ስቴፕ ነው። ወደ ሁለተኛው ስቴፕ ስንሄድ እንግዲህ የተሰጡ ፋይንዲንጎች ላይ እያንዳንዱ ቫሪያብሎች ይኖራሉ ወይ ደግሞ የተሰጡ ፋይንዲንግ ይኖራል። ኬዙ ላይ እድሜ ስንት ነው፣ ኤጅ ሪሌትድ የሆኑ ሄልዝ ኮንዲሽንስ ሊኖሩ ይችላሉ ማለት ነው። ሴክስ ማየት ያስፈልጋል። ፕሬግናንሲ ስታተስ ኤችሲጂ ወይ ደግሞ ፕሬግናንት ነች ወይስ አይደለችም የሚለውን ኢን አዲሽን ቱ ዛት ኦብስቴትሪክስ ላይ ፕሪሚኔች ወይ ማልቲኔች ወይ የሚሉ ጉዳዮችን ማየት ያስፈልጋል። ቢኮዝ አብዛኛው ኮምፕሊኬሽኖች ወይ ደግሞ አብዛኛው ዲዚዝ ኮንዲሽን ከኤጅ ጋር ሪሌትድ ናቸው፣ ከፕሬግናንሲ ጋር ሪሌትድ ይሆናሉ። ፕሬግናንሲ ስታተስ ማወቅ ለትሪትመንቱ ይጠቅመናል ማለት ነው። ያንን መለየት ያስፈልጋል። ሌላው ምን ኪ ፋይንዲንግስ አለ፣ ቫይታል ሳይናቸው ምንድነው የሚለው ወይ ደግሞ ስንት ነው፣ ምን ያህል ነው ኢንተርፕሬት ማድረግ ያስፈልጋል ማለት ነው። ስለዚህ ኖርማል ፋይንዲንግን ከአብኖርማል ወይ አብኖርማል ፋይንዲንግን ከኖርማል መለየት ያስፈልጋል። ሶ ጊቨን ፋይንዲንጎች ምንድን ናቸው፣ ቫይታል ሳይንስ ምንድነው የተሰጠው የሚለውን ማወቅ መለየት ያስፈልጋል ማለት ነው። ሌላው ዱሬሽን ኦፍ ኢልነስ መለየት ያስፈልጋል። ክሮኒክ ነው ወይስ አኪዩት ነው የሚለውን መለየት ያስፈልጋል። ዱሬሽኑ ምን ያህል፣ ፎር ኤግዛምፕል ምን ያህል ለምን ያህል ጊዜ ቆዩ፣ ስንት ሰዓት ቆዩ። ለምሳሌ ለበር ላይ ምጥ ላይ ያለች እናት ከሆነች ለምን ያህል ጊዜ ቆየች የሚለው ዲስክራይብ ይደረጋል ማለት ነው። ቢኮዝ ኖርማል ነው አብኖርማል ነው የሚለውን መለየት ያስፈልጋል። ሾክ አለ ወይ፣ ፊቨር አለ፣ ኤኒ ኢመርጀንሲ ሲቹዌሽን አለ ወይ፣ ሬድ ፍላክስ የምንላቸው መለየት ያስፈልጋል ፋይንዲንጎች ላይ ወይም ክሎች ላይ ኤንድ ላብ ወይም ኢሜጂንግ ፋይንዲንጎች መለየት ያስፈልጋል። ላብራቶሪ ተልኳል ወይ፣ የላብራቶሪ ውጤቱ ምን ይላል፣ አልትራሳውንድ ተልኳል ወይ፣ የአልትራሳውንድ ውጤት ምን ይላል፣ ኤኒ አዘር ኤክስሬይ ተነስቷል ወይ፣ እያንዳንዱን ፋይንዲንግ ማየት ያስፈልጋል ማለት ነው። የተሰጠው ምንድነው የሚለውን ፎር ኢንተርፕሪቴሽን ሜቢ ለዲያግኖሲስ ሊሆን ይችላል፣ አት ዘ ኤንድ ምን ይጠየቀው ኦር ማኔጅመንት ኦፕሽን ሊሆን ይችላል ማለት ነው። ሶስተኛው ስቴፕ ክሊኒካል ፒክቸር መፍጠር ይኖርብናል። ይህ ማለት ምንድነው፣ ዲያግኖሲሱ ምንድነው ተብሎ ሊጠየቅ ይችላል። ኢመርጀንሲ ነው ወይ ስቴብል የሚለውን ማወቅ ያስፈልጋል ማለት ነው። ሬድ ፍላግ ከሌለ ኢመርጀንሲ አይደለም። ስለዚህ ሌሎችን ማኔጅመንት እየወሰድን ወደ ሌላው እንሄዳለን። ኤንድ ስቴጁን ሊሆን ይችላል ምን ይጠየቁ፣ ፋይንዲንጎች ተሰጥተው የላብ ኢንቨስቲጌሽንስ ተሰጥቶ ወይ የኢሜጂንግ ፋይንዲንግ ተሰጥቶ ስቴጁ ምንድነው የሚለው ሜቢ ክሊኒካል ፒክቸሩን መለየት ያስፈልጋል ማለት ነው። ስለዚህ አት ዘ ኤንድ የሚጠየቁ ጥያቄዎችን መለየት ያስፈልጋል። ከአንድ ኬዝ ብዙ ጥያቄ ሊወጣ ይችላል። ነገር ግን ለመጠየቅ የተፈለገው ምንድነው ወይ ደግሞ እንድንመልስ የተፈለገው ምንድነው የሚለውን
አፍተር ኦል ያንን አንደርስታንድ ማድረግ ኬዙን አንብበን ፋይንዲንጎችን ለይተን ማወቅ ተጠቃሚ ያደርገናል ማለት ነው። አራተኛው ስቴፕ ላይ የምናየው ኦፕሽኖችን ማየት ነው። ዘን ስቴሙን አንደርስታንድ አድርገናል፣ ፋይንዲንጎችን ለይተናል፣ ጥያቄው ምን ለመጠየቅ እንደተፈለገ ለይተናል። ዘን የተሰጡን ኦፕሽኖች አሉ፣ 4 ኦፕሽን ሞስት ፕሮባብሊ። ስለዚህ እያንዳንዱ ኦፕሽን ማች ማድረግ ያስፈልጋል ማለት ነው። ስለዚህ እኛ ያለን አይዲያ ከቾይዞቹ ጋር ማች ማድረግ ያስፈልጋል። ሮንግ ይሁን ወይ ደግሞ ኮምፕሊትሊ ከኬዙ ጋር የማይገናኙ ጥያቄዎችን ኤሊሚኔት እያደረግን መሄድ ያስፈልጋል። አት ዘ ፋይናል ዲሳይድ ማድረግ ያለብን በበስት ፊት የሚያደርገውን መለየት ያስፈልጋል ማለት ነው። ስለዚህ እዚህ ጋር ነው ማቺንጎችን የምናየው። ፈርስት ስቴፕ ላይም አይደለም፣ ሰከንድም ላይ አይደለም፣ ሰርድም ላይ አይደለም፣ ፎርዝ ስቴፕ ላይ ማቺንጎችን እናያለን። ኦር ኦፕሽኖችን አይተን ማች እናደርጋለን። ከኬዙ ጋር ከፋይንዲንጉ ጋር ማች ማድረግ ያስፈልጋል ማለት ነው። አብዛኛው ጊዜ የሚሰራው ሚስቴክ እዚህ ጋር ነው። ኬዙን ከማንበብ ፋይንዲንጎች ኪ ፋይንዲንጎችን ከመለየት የተጠየቅነው ምንድነው የሚለውን ከማወቅ ዘለን ማቺንግ ኦፕሽን ጋር እንደርስና ከዛ ኮምፕሊኬትድ እናደርጋለን ማለት ነው። ይህ ሊታረም ይገባል። ቀጣይ ስቴፕ የምናየው ሞስት ኬዝ ቤዝድ ቴስቶች ምን ሊጠይቁ ይችላሉ ነው። ኔክስት ቤስት ስቴፕ ምንድነው ማሰብ ያለብን ማለት ነው። ኢሚዲየት አክሽን ነው የሚያስፈልገው which means immediate action የሚያስፈልግ ከሆነ there is emergency situation አለ ማለት ነው። ፋይንዲንጎች emergency situation ያለበትን አግኝተናል ማለት ወይ ደግሞ ተሰጥቶናል ማለት ነው። ሶ ኔክስት ቤስት ስቴፕ ላይ ሁሌ ማሰብ ያለብን ኢሚዲየት አክሽን መውሰድ ይኖርብናል። ስታቢላይዜሽን ፈርስት ፕራዮሪቲ መሰጠት አለበት። ዘን ዲያግኖሲስ ላተር ነው ወይም ደግሞ ስታብል ከሆኑ በኋላ ነው ማለት ነው። ስለዚህ ምናልባት አንድ ኬዝ ተሰጥቶን ኦፕሽኖች ላይ የተሰጡ ሁሉ የዛ ኬዝ ማኔጅመንት ሊሆን ይችላል። ግን ኔክስት ቤስት ስቴፕ ከተባለ ኢሚዲየት አክሽን ወይ ደግሞ ኢመርጀንሲ ሲቹዌሽን ካለ ያንን ፕራዮሪታይዝ ማድረግን መዘንጋት የለብንም ማለት ነው። ስለዚህ ዲያግኖሲስ ላይ ፕራዮሪቲ የሚሰጠው አይደለም። ኢመርጀንሲ ሲቹዌሽን ካለ ዲያግኖሲስ ላቦራቶሪ ለመላክ ሌላው አይደለም። መጀመሪያ ላይፍ ሴቪንግ ፕሮሲጀሮችን አፕላይ ማድረግ ይኖርብናል ማለት ነው። ያንን ብሊድ የሚያደርግ ሰው የሚመጣ ብሊድ የማያደርግ ፔሸንት ብሊድ የምታደርግ እናት የምትመጣ ከሆነ መጀመሪያ ኬዙ ብሊዲንግ አለ ምን ኬዝ ካነበብን በኋላ ወደ አይምሯችን ማምጣት ያለበት ኢሚዲየትሊ how to stop bleeding ነው። ከዛ በኋላ ሌላው ይቀጥላል ማለት ነው። and ምንድነው ኬዝ ቤዝድ ጥያቄዎች ላይ ያለው ኮመን ሚስቴክስ ምንድነው? ከፕራክቲስም ከተለያዩ አጋጣሚዎችም የምናየው ምንድነው? the first issue is ኦፕሽኖችን መጀመሪያ ማንበብ። ቀደምም ብያለሁ ኬዙ ምን ይላል ፋይንዲንጉ ምንድነው የሚለውን እያንዳንዱን ስቴፕ 3 ስቴፕ ዘለን ወደ አራተኛ ስቴፕ መጀመሪያ መምጣት ማለት ነው። ከዛ ኦፕሽኖችን ካነበብን በኋላ ኮንፊውዝድ መሆን ልንደርስ እንችላለን። the other mistake ምንድነው? ቫይታልስ ኢግኖር ማድረግ። given ቫይታል ሳይኖች ምንድናቸው ፋይንዲንጎች ምንድናቸው የሚለውን ኢግኖር ማድረግ። ሃይፐርቴንሲቭ የሆነ ፔሸንት ቢመጣ የተሰጠውን ቫይታል ሳይን ኮንሲደር ሳናደርግ ወደ ማኔጅመንት ወደ ዲሲሽን መሄድ አያስፈልግም ማለት ነው። the other አብዛኛው ጊዜ ኦቨርዌልሚንግ ወይ ደግሞ በጣም ኮንፊውዝድ የሚያደርገው ለፌለሪቲ ሬዝ ምክንያት የሚሆነው ምንድነው? ኦቨርቲንኪንግ ነው። በቃ ኬዝ ጥያቄ ሲባል ቀለል አድርጓል ማየት። በቃ በፈተናው በሚወርቁበት ሰዓት ወይ ዝቅተኛ ውጤት በሚመጣበት ሰዓት ጥያቄዎቹ በሙሉ ኬዝ ናቸው የሚል ምላሽ መስጠት። እንደ ኬዝ ጥያቄ ውጤታማ የሚያደርግ ጥያቄ የለም ብናስብበት። ቢኮዝ በአንድ ጥያቄ ብዙ ነገር እንማርበታለን። ብዙ ፋይንዲንጎችን ነው የምናገኘው። ኖርማሉን ከአብኖርማሉን ከኖርማል እንለያለን። ፋይንዲንጎችን ቫይታል ሳይን ኖርማል ነው አብኖርማል ነው የሚለውን እያንዳንዱ በኢሜጂንግም በአልትራሳውንድ ሪዛልት የሚሆን እንድንለይ ያደርጋል ማለት። ስለዚህ መጀመሪያ ላይ
እችላለሁ እሰራለሁ ብሎ መጀመሪያ ያስፈልጋል። ቀለል ያሉ ጥያቄዎች ወይ ደግሞ አካብደን ማየት አያስፈልግም ማለት ነው። The other, jumping to diagnosis too fast, not only diagnosis. ዲቴይል ስቴሙን ሳናነብ ፋይንዲንጎችን ሳንለይ ምን ተጠየቅን ወደምለው መሄድ አያስፈልግም ማለት ነው። ቢኮዝ በምን ላይ ቤዝ ሆነን ነው ልንመልስ የምንችለው? ሲንግል ፋይንዲንግ ላይ ሆን ይችላል የሚሰጠው ሳፖርቲቭ የሆኑ ሂስትሪ ላይ የተገኘ ውጤት ሊሰጥ ይችላል። ኪ ፋይንዲንግ ላይ በላቦራቶሪ ሊሰጥ ይችላል። ፊዚካል ኤግዛሚኔሽን ላይ ያለ ፋይንዲንግ ወይ ደግሞ የተገኘ ፋይንዲንግ ሊሰጥ ይችላል። ኢሜጂንግ ላይ ወይም ኤክስሬይ ሊሆን ይችላል፣ አልትራሳውንድ ላይ። ሶ ዲቴይሉን ስናነብ ነው ወደ ዲያግኖሲስ ወይ ደግሞ ወደ ዲሲሽን ልንሄድ የምንችለው ማለት ነው። ሶ ይሄ አንደኛው ሚስቴክ ነው ማለት ነው። ሌላው የተለመዱ ምርጫዎችን መምረጥ። በቃ ብዙ ኤ ካለ ብዙ ኤ መምረጥ፣ ብዙ ቢ የሚሆን ከሆነ ወይ ደግሞ በቃ ግምታዊ የሆኑ ምላሾችን መስጠት አያስፈልግም ማለት ነው። ስለዚህ ይሄ ሌላኛው ስህተት ነው። አብዛኛው ጊዜ ኬዝ ቤዝ ጥያቄዎችን በምንሰራበት ሰዓት የምንሰራቸው ስህተቶች ናቸው ማለት ነው። ሌላኛው ኬዝ ቤዝ ጥያቄዎች ላይ የሚነሳው ኢሹ ታይም ማኔጅመንት ነው። ለአንድ ጥያቄ ምን ያህል ሰዓት ወይ ደግሞ ምን ያህል ደቂቃ ሊፈጅ ይችላል የሚለው ነው። ይሄ እንግዲህ ስቴፕ ዋይዝ ሆነን ዲቴይል በጣም ትኩረት ሰጥተን ቅድም ባልናቸው ሲስተማቲክ ስቴፖችን ተግባራዊ የምናደርግ ከሆነ ከ60 እስከ 90 ደቂቃ በቂ ነው ኦን አቨሬጅ የተቀመጠው ማለት ነው ባይ ፕሪንሲፕል። ሶ ይሄ በጣም ስታክ የሚያደርግ ሆነ የሚከብድ ከሆነ ደግሞ ሁለት ኦፕሽኖችን ኢሊሚኔት ማድረግ ቤስት ሪሜኒንግን መምረጥ ያስፈልጋል ማለት ነው። ስለዚህ መጀመሪያ ቤስት አንሰርን ለመለየት ሌሎች ኦፕሽኖችን ወይ ደግሞ ማች ማድረግ ላይ ማይሆኑ ወይ ደግሞ መልስ ሊሆኑ የማይችሉ ጥያቄዎችን ኢሊሚኔት እያደረግን ሪሙቭ እያደረግን መሄድ ያስፈልጋል ማለት ነው። ሌላው ታይም ማኔጅመንት ላይ ኮንሲደር ማድረግ ያለብን ኦቨርቲንክ ማድረግ አያስፈልግም። as much as possible ሲምፕል አድርገን መያዝ ያስፈልጋል ማለት ነው። ስለዚህ ኦቨርቲንኪንግ በሚኖርበት ሰዓት በማሰብ በመጨናነቅ ብዙ ሰዓት ልንፈጅ እንችላለን ማለት ነው። ስቴፖችን ተከትለን የምንሰራ ከሆነ የተጠቀሰው አንድ ጥያቄ ለመመለስ እስከ 90 ሰከንድ በቂ ነው ማለት ነው። ሌላው ሃይልድ ሩል መከተል ይኖርብናል። ይህ ማለት ምንድነው? ሞስት ላይክሊ ወይ ሞስት ፕሮባብሊ ኖት ፖሲብል ሊሆን ይችላል። ቤስት ኔክስት ስቴፕ ስንል ደግሞ ኢሚዲየት አክሽን ወይ ደግሞ ኢመርጀንሲ ሲቹዌሽን በሚኖርበት ሰዓት አብዛኛው ጊዜ እንደ አይነት ነገር ልንጠይቅ እንችላለን ማለት ነው። ስለዚህ ሁሌ ኮንሲደር ማድረግ ያለብን ወይ ቅድሚያ መስጠት ያለብን ምንድነው? based on the given case life saving action stabilization diagnosis definitive treatment ነው ኦርደሩ በሚታይበት ሰዓት። ስለዚህ ኢመርጀንሲ ሲቹዌሽን ተሰጥቶ ዲያግኖሲስ ላይ ፎከስ ማድረግ የለብንም። ኦር ዲፊኒቲቭ ወደ ማኔጅመንት ወይ ወደ ትሪትመንት ኦፕሽን መሄድ አያስፈልግም አይጠበቅብንም ማለት ነው። ስለዚህ የትኛውን ፕራዮሪታይዝ ማድረግ አለብን የሚለው በጥያቄው ጋይድድ ሆነን በተሰጡ ፋይንዲንጎች ላይ ቤዝ ሆነን መመለስ እንችላለን ማለት ነው። ሌላው ፕራክቲስ ስትራቴጂ ነው። ስሩ ፕራክቲስ ፐርፌክት መሆን ይቻላል። ሶ ፕራክቲስ እንዴት ነው የሚደረገው? ዴይሊ ኬዝ ቤዝድ ኩዌስችንስ ሶልቭ ማድረግ ያስፈልጋል። በተለያዩ አጋጣሚዎች በናሽናል ኤግዛም የሚለቀቁ ይኖራሉ፣ በክላስ ኤግዛም የሚለቀቁ ይኖራሉ። አት ኢንድ ደግሞ ከሃየር ኤዱኬሽን ተቋማት የሚሰጡ ኬዝ ቤዝድ ጥያቄዎች አሉ። ስለዚህ ሁሉም ስሩ ታይም ፕራክቲስ ማድረግ ያስፈልጋል። ስለዚህ ኬዝ ጥያቄ ወጣ ወይ ደግሞ ኬዝ ጥያቄ ይከብዳል ብለን ከማለት ይልቅ ምን ላይ ትኩረት ማድረግ አለብን? ፕራክቲስ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሌላው ግሩፕ ዲስከሽንስ በጋራ ዲስከስ ማድረግ ልምዱ እንዲመጣ ወይ ቀለል እንዲል ሊያደርግ ይችላል ማለት ነው። ሪዝኒንግ ፓተርንን ለርን ማድረግ ፕራክቲስ ማድረግ ያስፈልጋል። ዋይ ዲያግኖሱን ኬዙ ተሰጥቶ ከነ አንሰር የሚሰጡበት አለና ለምን ለዛ ጥያቄ አሁን አብዛኛው ጊዜ
ናሽናል ሌቭል ላይ ፕራክቲስ ጥያቄዎች ይለቀቃሉ፣ ሶፍት ኮፒዎች ይለቀቃሉ። መልሶችን ብቻ መሸምደድ ሳይሆን ለምን ያ መልስ ሆነ፣ ከምን አንጻር ነው መልስ የሆነው፣ what the basis የሚለው ሪዝኒንግ ያስፈልጋል ማለት because after all clinical reasoning ያስፈልጋል። ስለዚህ ቀጥታ ሸምድደን የምንመልሰው ሳይሆን በሲኦሲም ሆነ በኤግዚት ኤግዛምም በላይሰንሸሪ ኤግዛም ጨምሮ ምን የሆነ ነው ኬዝ ቤዝድ ላይ ፎከስ የሆነ ስለሆነ ክሊኒካል ሪዝኒንግ ፓተርኖች ሊኖሩ ይገባል፣ ፕራክቲስ ማድረግ ያስፈልጋል ማለት ነው። ክፍል 2 ያዘጋጀሁት ይሄን ይመስላል። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ሲጀምሩ ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ቻናልን ሰብስክራይብ እንድታደርጉ በተጨማሪም ቀጣይ ከነማብራሪያ የተዘጋጁ የኬስ ጥያቄዎች በተለይ ለሚድዋይፈሪ ስቱደንትስ ኤንድ ስራ ላይም ሆነው የተለያዩ ናሽናል ኤግዛም ላይ ወስዱ የሚያገለግል ወይም የሚጠቅሙ ሪል ኬስ ሴናሪዮ ላይ ቤዝ የሆኑ ጥያቄዎችን ይዤ እመጣለሁ። ይህ እንዲቀጥል ከፈለጋችሁ ኮሜንት ላይ እንዲቀጥል አስቀምጡልኝ። መልካም ጊዜ